በጣም ነው ደስ የሚለው። እንግዲህ እንዳየነው ይሄ ደብረ ብርሃንን እንግዲህ እየጎበኘን ነው። ደብረ ብርሃንን እየጎበኘን ነው። ደብረ ብርሃን ያንኛው ይሄማ ማሰልጠኛው ነው፣ አጥሩ ነው ቅድሙ ላይ ታየው ማለት ነው። አሁን ወክ እያደረገ ሸኪያው መቼም የመሰልከው ምን ያስመሰለው ይሄ ኮፍያው የድሮ እንቁላል ነጋዴ ነው ምናምን የሚባል ነበር። እንቁላል ነጋዴ ዶሮም ነግጃለሁ። ዶሮም ነግረዋል። ያልሰራ ነው ዳገት የለም ማለት ስራ መስራት ጥሩ ነው። ደብረ ብርሃን ምንድነው መለያው? አዲስ ነገር እዚህ ያለው አሁን የሚታይ እንደው በደብረ ብርሃን ሲባል ከኢንዱስትሪው መንደር ውጪ ሌላ እኔ ይገርምሃል፣ ወደ ይሄንን ሽታ የሚያውቀው አይደል? እንደዚህ አይነት የሚያሳዩ ሰዎች አሉ። ምንድነው አንተዬ? እሱ ነገር ስሙን አላውቀውም። በጣም ነው እኔ ብቻ የምወደው ነበር። እዚህ ሀገር ነው ያየሁት። ትንሽ ጉዳይ በለው ምናምን ካለ ምናምን እየተባለ እኛ እንጠቀመው ነበር። ዝም ብሎ ሲይዘው ብቻ ደስ ይላል። ስሙን አላውቀውም። የሚያውቅ ካለ ያው እንግዲህ ያደገበት ሰው ነው እንጂ የሚያውቅ በጣም ሽታው ኃይለኛ ነው። እኛ ስላላወቅን ነው። ሲያወጥ አርቲ ይመስላል፣ ግን አርቲ ጨቁን ነው። ጨቁን የሚባልም ነበር፣ ግን ሰፊ ነው። ይሄ ደብረ ብርሃን ተቋሙ መንገድና ትራንስፖርት እዚህ ነው የሚፈተኑት። ጃካን የሚያወጡ ልጆች የትኛውን ቦታ ላይ ሰልጥነው ይሄ በዚህኛውም የምታዩት የታች ድረስ በሙሉ ማሰልጠኛ ፈቃድ ያላቸው ተቋማት የሚያሰለጥኑበት ነው። አሁን ይሄ ግቢ ብታዩ ይሄ አጥሩ ታች ድረስ ማሰልጠኛ ነው። ይሄ አሁን ድልድይ ምናምን ከዛ እዚህ ጋር ደግሞ ይወጣል ማለት ነው ፍቃዱ። መብራት እንግዲህ ጠፍቷል ለጊዜው። መብራት እኛ ኦልሬዲ ጨርሰናል፣ የመጣንበትን አሳክተናል። አሁን ደብረ ብርሃን ከሞላ ጎደል የሚታይ ነገር ካለ እናያለን። ይሄ ሶላር ነው። ይሄ ሶላር ነው የሚበራው። የት ይላል? እቺ ኮርስ ውስጥ የሞተሩ ነው። 2 አመት ሰርቻለሁ አዲስ አበባ።